አባቶች እርሳቸውን ለይተው ለመጥራት ሲፈልጉ ታላቁ ሊቁ የዝዋዩ ይሏቸዋል። በሊቃውንቱ ዘንድ ቦታቸው የተከበረና በስስት የሚጠራ ነው። የክፍለ ዘመናችን ባለ ራዕይ፣ የመንጋው ጠባቂ ታላቅ አባት ናቸው። በ21ኛው መቶ ክፍለ ዘመን የወንጌልና የታሪክ ብርሃንን በኦርቶዶክሳውያን ላይ በተለይም በወጣቱ ሕይወት ላይ ፈነጠቁ ታላቅ የወንጌል አባት። በጽሑፎቻቸውና በትምህርታቸው ለኢትዮጵያውያን ለአፍሪካውያን ባላቸው ጽኑ ፍቅር የተነሳ ከእምነት ድንበር ባሻገር የሁሉንም ኢትዮጵያዊ ልቦና ሊገዛ የሚችል ስብዕና የነበራቸው ታላቅ አባት። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን የብፁዕ አቡነ ጎርጎርዮስ ካልዕን የሕይወት ገጻቸውን የሕይወት ምዕራፋቸውን ይዘንላችሁ ቀረብን። ከታሪኩ ጥሩ ቁም ነገር እንደምታገኙበት ተስፋለን። አሳ በደረቅ ምድር ላይ ወጥቶ ከቆየ እንደሚሞት ሁሉ መነኮሳትም ጊዜያቸው በከንቱ ካባከኑ ይሰበራሉ። ስለዚህ አሳ ወደ ውሃ እንደሚፈጥን እኛም ወደ በዓታችን ፈጥነን ልንገባ ይገባል ይላሉ ብፁዕ አቡነ ጎርጎርዮስ። ብፁዕ አቡነ ጎርጎርዮስ ካልዕ በ1932 ዓመተ ምህረት ከአባታቸው ከአቶ ገበየሁና ከእናታቸው አሰለፈች በስዕለት በደሴ ከተማ ተወለዱ። ወላጆቻቸው ልጆች እየወለዱ እየጠፋባቸው ስለተቸገሩ ለሕፃኑ የሰጡትም ስም ተስፋዬ የሚል ነበር። ብፁዕነታቸው ብፁዕ አቡነ ጎርጎርዮስም ለቤተሰቦቻቸው ተስፋ ሆነው ከልጅነታቸው ጀምረው መንፈሳዊ ትምህርትን እየተማሩ አደጉ። ብፁዕነታቸው ብፁዕ አቡነ ጎርጎርዮስ ወደ አጎታቸው ዘንድ ሄደው አንድ ቀን ሕፃናትን ሰብስበው የእንጨት መስቀል ሰርተው ጓደኞቻቸውን ለማሳለም ሲሞክሩ፣ በሌላ ቀን ደግሞ መጽሐፈ ድጓቸውን ገልጠው ሲመለከቱ በማየታቸው ዕድሜ ሰጥቶኝ የዚህን ሕፃን መጨረሻ ባሳየኝ በማለት አጎታቸው ይናገሩ ነበር። ለቤተሰቦቻቸውም ይገልጻሉ። ብፁዕነታቸው ብፁዕ አቡነ ጎርጎርዮስ ፊደል የቆጠሩት በደሴ መድኃኔ ዓለም ነበር። ከየኔታ ክፍሌ ወይም አባ ክፍለ ማርያም ጋር መገናኘታቸው የሕይወታቸውን መስመርም ለውጦታል። ብፁዕ አቡነ ጎርጎርዮስ ካልዕ በሕፃንነታቸው የኔታ ክፍሌን ተከትለው ከደሴ መድኃኔ ዓለም ወደ ገነተ ማርያም ከዚያም ወደ ነአኩቶ ለአብና ወደ አባ ቡሩክ ገዳም ትምህርትን ፍለጋም ሄደዋል። ከየኔታ ክፍሌ የውዳሴና የቅዳሴ ማርያም ትርጓሜን አምደ ምስጢራትንና ባሕረ ሐሳብንም ቀጽለዋል። በተማሪ ቤት ሳሉ ጥያቄና ክርክር አብዝተው የወዱና እንዲሁም የተነገራቸውን ቀለም ይይዙ ስለነበር በየኔታ ክፍሌ ስማቸው ተስፋዬ የሚለው ስማቸው ተቀይሮ መዝገበ ሥላሴ የሚል ስያሜ ተሰጣቸው። መዝገበ ሥላሴ ክፍሌ ከብፁዕ አቡነ ይስሐቅ ማዕረገ ድቁናንም ተቀበሉ። በ1956 ዓመተ ምህረትም ወደ ደብረ ሊባኖስ ገዳም በመሄድ ማዕረገ ምንኩስናን ለመቀበልም ቻሉ። በአዲስ ዓለም ደብረ ጽዮን ማርያም ከነበሩት ከታላቁ የቅኔ መምህር አፈወርቅ የቅኔ መምህር አፈወርቅ መንገሻ ቅኔን ከነ አገባቡ እንዲሁም በደብረ ሊባኖስ ገዳም ደግሞ ከመምህር ፍስሐና ከመምህር ገብረ ሕይወት የመጽሐፈ ሐዲሳትን ትርጓሜና ትምህርተ ሃይማኖትን እንዲሁም ከመምህራቸው ቢረሳው ደግሞ መጽሐፍተ ሊቃውንትን አካሂደዋል። በደብረ ጽጌ ቅድስት ማርያም ቤተ ክርስቲያን ያስተምሩ ከነበሩ ታላቅ መሪጌታ ምዕራፍ ጾመ ድጓንና እንዲሁም ከመምህር ልዑል ቅዳሴ ማርያምን ተምረዋል። በደብረ ሊባኖስ ዳቤ እየጋገሩ አባቶችንም ያገለግሉ የነበሩት ብፁዕ አቡነ ጎርጎርዮስ በትምህርታቸው እንዲሁም ደግሞ በአገልግሎታቸው ትጉ አባትም ነበሩ። በገዳማዊ ሕይወታቸው አብዝተው ይሰግዱና ጸሎት ያደርጉ ስለነበርም የእጃቸው ፈለግ
ሞፈር የሄደበት የበሬ ጫንቃ ይመስል እንደነበርም በገዳሙ በቅርብ የሚያውቋቸው አበው ስለ ብፁዕ አቡነ ጎርጎርዮስ ካሊ ይናገራሉ። በ1957 ዓመተ ምህረት ከብፁዕ ቅዱስ አቡነ ባስልዮስ ማዕረገ ቅስናንም ተቀብለዋል። ከታላቁ መምህራቸው ከመምህር ፍስሐ ወደ ብፁዕ አቡነ ቴዎፍሎስም ተልከው ወደ ሐረርጌ በመሄድ ከመንፈሳዊ አገልግሎቱ ጎን ለጎን የአንደኛና የሁለተኛ ደረጃ ትምህርታቸውንም ተከታትለዋል። በ1963 ዓመተ ምህረትም ለከፍተኛ ትምህርት በብፁዕ አቡነ ቴዎፍሎስ ወደ ግሪክም ተልከዋል። በደሴተ ፍጥሞ ለ2 ዓመታት መንፈሳዊ ትምህርትንም ተምረው በማጠናቀቅ ዲፕሎማቸውን ካገኙ በኋላ ከአቴንስ ዩኒቨርሲቲ ደግሞ በስነ መለኮት በማስትሬት ዲግሪ እንዲሁም ደግሞ ከስዊዘርላንድ ፍሪበሪን ዩኒቨርሲቲ በፈረንሳይኛ ቋንቋ የምስክርነት ወረቀት እንዲሁም በኢየሩሳሌም ደብረ ጽዮን የግሪክ መንፈሳዊ ኮሌጅ ደግሞ በአረብኛ ቋንቋ የምስክር ወረቀትን አግኝተዋል። በኢየሩሳሌም በደብረ ገነት ኪዳነ ምሕረት የኢትዮጵያውያንን ልጆች በማሰባሰብና ባህላቸውን እንዲሁም ቋንቋቸውን በማስተማርና የዕጣንና ከርቤ ቅመማ በማካሄድ ለገዳሙ ገቢ ያስገኙ የነበሩ ታላቅ አገልግሎትን የፈጸሙ አባት ናቸው። ብፁዕ አቡነ ጎርጎርዮስ ካል ብፁዕነታቸው ቅድስት ቤተ ክርስቲያን በተቸገረችበት ወቅት የተገኙ ታላቅ አባት ነበሩ። በአንድ ወቅት በኢየሩሳሌም አገልግሎታቸውን እየፈጸሙ ሳለ አንድ ቀን ሌሊት ከተኙበት ክፍል አንድ ቀላ ያለ ረጅም ሰው ቀስቅሷቸው አሁን በዚህ የምትቀመጥበት ጊዜ አይደለም፣ ወንጌል ለማስተማር ወደ ኢትዮጵያ እንሂድ ይላቸዋል። በትዕዛዙ ግራ በመጋባት ማንነቱን ሲጠይቁት ቅዱስ ኤፍሬም ሶርያዊው ነኝ ብሏቸው ከእርሳቸው ይሰወራል። ታዲያ በዚህ ጊዜ በጠዋት ለብፁዕነታቸው ከብፁዕ ቅዱስ አቡነ ተክለ ሃይማኖት ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወደ ኢትዮጵያ እንዲመጡ ጥሪ ይደርሳቸዋል። በተደረገላቸውም ጥሪ መሰረት ወደ ኢትዮጵያ በመምጣት ጥር 13 ቀን 1971 ዓመተ ምህረት ብፁዕ አቡነ ጎርጎርዮስ ኤጲስቆጶስ ዘሸዋ ተብለው ሲመተ ጵጵስናን ያገኛሉ። ለቅዱስ ሲኖዶስ የመተዳደሪያ ደንብ አዘጋጅተው እንዲጸድቅ በማድረጋቸውም የተነሳ ልዩ ልዩ ውንጀላዎች ወይንም ደግሞ መንበረ ፓትርያርክ ለመገልበጥ ይፈልጋሉ፣ በእርዳታ የተሰጠ ዶላር ወስደዋል በማለት ክስም ቀርቦባቸው ነበር። ይህ ሁኔታ ስራ ሊያሰራቸው ባለመቻሉም ለቤተ ክርስቲያን ተልእኮ ለመፋጠን ወደ ዝዋይ ይወርዳሉ። በዝዋይ የዝዋይ ካህናት ማሰልጠኛን በማቅናት በ1960 ዓመተ ምህረት ከዓለም አብያተ ክርስቲያናት በተገኘ እርዳታ ግንባታ ተጀምሮ በ1960 ዓመተ ምህረትም ተመርቋል። ከ6 ዓመታት በኋላም በሀገራችን በተፈጠረው የመንግስት ለውጥም የተነሳ ተማሪዎቹ ሁሉ ተበትነውና ማሰልጠኛው ተዘግቶም ነበር። ደርግ ማሰልጠኛውን ለእድገት በህብረት ዘመቻ ጣቢያነትም አውሎት ነበር። ታዲያ በ1970 ዓመተ ምህረት ባህታውያን በከተማ ውስጥ እየተዘዋወሩ በሚያስተምሩበት ትምህርት ደርግ ደስተኛ ባለመሆኑ ተሰብስበው ወደዚህ የካህናት ማሰልጠኛ እንዲገቡም ተደርጎ ነበር። በዝዋይ ካህናት ማሰልጠኛም ከነበሩ ሰዎች መካከልም አንድ ታላቅ ሰው ብፁዕነታቸው ብፁዕ አቡነ ጎርጎርዮስ ካል ሐምሌ 9 ቀን 1971 ዓመተ ምህረት ወደ ዝዋይ ለመጀመሪያ ጊዜ ሲመጡ ያደግ ሰው ብፁዕነታቸውን አግኝቶ በብዙ ረዳቸው። ብፁዕነታቸውም ወደዚህ ቦታ ሲያቀኑ ለልማት የተሰበሰቡ ባህታውያን በሊቀ ጳጳሱ ቤት ባሉ መኖሪያ ቤቶችም ተቀምጠው ነበር። ወደ ዝዋይና አጎራባች ከተሞችን በመሄድ የተለያዩ ነገሮችንም ይፈጽሙ ነበር። የልማቱ ስራ ፈጽሞ አልሳካ ቢላቸው ብፁዕ አቡነ ጎርጎርዮስ ካል በዝዋይ ካህናት ማሰልጠኛ የነበሩትን ባህታውያን መስመር ለማስያዝ ባደረጉት ጥረትም ከፍተኛ ተቃውሞ ገጠማቸው። ብፁዕ አቡነ ጎርጎርዮስ ካል ወደ ማሰልጠኛው ሲገቡ የተማሪዎች ማደሪያ የሌሊት ወፍ አያስገባም ነበር። ታዲያ በዚህም የተነሳ ብፁዕነታቸው ያለምንም በጀት ከገዳማት
ከአድባራት ከመንገድ የወደቁትን እንዲሁም ከአካባቢው ሕፃናትን እያመጡ ማስተማር ማሳደግ ጀመሩ። መምህራንንም በመቅጠር የአካባቢውንም ሰዎች መሰረተ ትምህርት ያስተምሩም ነበር። በማሰልጠኛው ቤት ክርስቲያን ባለመኖሩ ጸሎት የሚካሄደው በዛፍ ጥላ ስርም ነበር። ለቅዳሴ የሚሄዱት ከዝዋይ ከተማ 7 ኪሎ ሜትር ወደምትርቀው አዳሚ ቱሉ ደብረ ፀሐይ ቅድስት ማርያም ቤተ ክርስቲያንም ነበር። ታዲያ ይህ ጉዳይ በእጅጉ ያሳሰባቸው ብፁዕ አቡነ ጎርጎርዮስ ካል በ1974 ዓመተ ምህረት ወደ ዝዋይ ካቀኑ ከ3 ዓመታት በኋላ ቤተ ክርስቲያን እንዲሁም የእንግዶች ማረፊያ ቤትና ክርስትና ቤት ወፍጮ ቤት በማሰራት በገዳም ስርዓት እንዲተዳደር አደረጉ። ብፁዕነታቸው በዝዋይ ሲያገለግሉ ለትምህርት ወደ ዝዋይ የሚመጣ አንድም ተማሪ በበጀት እጥረት አይመለስም ነበር። በክረምት መኝታ ቤት ሞልቶ በድንኳን እያደሩ የሚማሩ ተማሪዎችም በእጅጉ ብዙ ነበሩ። ታዲያ ብዙዎች ከዝዋይ መለየት አቅቷቸው በዚያው ዝዋይም ቀርተዋል። ዝዋይ ለሸዋ ለአርሲና ለሐረር ካህናት ማሰልጠኛ ማዕከል ሆኖ ያገለግልም ነበር። ዝዋይ በብፁዕ አቡነ ጎርጎርዮስ ጥረት ተለውጣ በእጅጉ በዚህም የተነሳ ዝዋይ በርካታ ደቀ መዛሙርትንም ማፍራት ችላ ነበር። ንቡረ እድ ክፍለ ዮሐንስ መኮንን ቤቴንና ትዳሬን ትቼ ለ4 ዓመት ከ6 ወር የመነንኩት የብፁዕነታቸውን ትምህርት ፈልጌ ነው። ዘወትር በፍቅርና በስስት እከተላቸው ነበር። ገና ለገና ከንፈራቸው ሲንቀሳቀስ ልቤ በሐሴት ይሞላል። ከዕለት ተዕለት እየተደነቅኩ አብሬያቸው ኖር ነበር በማለትም ስለ ብፁዕነታቸው ትጋታቸው ይናገራል። ብፁዕነታቸው ብፁዕ አቡነ ጎርጎርዮስ ካል በዝዋይ የካህናት ማሰልጠኛ ሲያስተምሩ የወንጌል አድማሳችን ዝዋይ ብቻ አይደለም፣ ገና የምናዳርሰው ብዙ ስፍራ አለ በማለት በማሰልጠኛው ክፍለ ጊዜ ተመድቦላቸው በቀኝ እጃቸው በትረ ሙሴን በግራ እጃቸው ደግሞ መስቀልና የሚያስተምሩበትን ጥራ አስታቅፈው ማንንም ሳያስከትሉ ክፍል ገብተው ያስተምሩ ነበር። ለትምህርትና ለስራ ከፍተኛ ትኩረት ስለነበራቸው ብዙ ጊዜ ለሰዎች እንኳ ቀጠሮ አይሰጡም ነበር። ብፁዕነታቸው ብፁዕ አቡነ ጎርጎርዮስ ካል በዝዋይ በሚያገለግሉበትና በሚያስተምሩበት ወቅት 3 ታላላቅ ሕግጋትን መስርተው ነበር። ሕጎቹም እነዚህ ነበሩ። አንደኛው የሥራ ሰዓት ነው። ፈረንጆች ገንዘብ የሚሰጡን ራሳችንን እንድንችል ሊያስተምሩን እንጂ ሊጦሩን ፈልገው አይደለም በማለት የማሰልጠኛውን አገልግሎት ዘላቂነት እንዲኖረው ለደቀ መዛሙርቱ የአትክልትና ኩትኳቶ እንዲሁም ሌሎች ተግባራትን በማስተማር በማሰልጠኛው የተለያየ አትክልትና ዝርዕት ፍራፍሬ ልማት እንዲኖርም አድርገዋል። እንዲሁም በሁለተኛ ደረጃነት ደግሞ የትምህርት ሰዓት ወይም የትምህርት ስርዓት ነበር። ለካህናት ማሰልጠኛው ስርዓተ ትምህርት ቀርጸው የመማሪያና ማስተማሪያ ጥራዝ አዘጋጅተው ያስተምሩ ነበር። በ1980 ዓመተ ምህረትም የ12ኛ ክፍል ዩኒቨርሲቲ ተማሪዎችን ተቀብለው በክረምት ትምህርት መርሃ ግብራትም በርካታ ተማሪዎችን ማስተማር ጀምረውም ነበር። ሶስተኛው ብፁዕነታቸው በዝዋይ የሰሩት ሕግ የጸሎት ሰዓት ነበር። በዚህ በረሃ የወደቅኩት የማንንም ዶክተር ተስፋ አድርጌ ሳይሆን እመቤቴ ማርያምን ተስፋ አድርጌ ነው። በዚህ የወባ መራቢያ ስፍራ የሙት ልጆችን ሰብስቤ የገባሁት ወላዲተ አምላክን ተስፋ አድርጌ ነው። ጸሎታ ለማርያም ከተባለ በኋላ የሚገባ ሰው ሰይጣን መስሎ ስለሚታየኝ ሰውነት ይለዋወጣልና አትፈታተኑኝ በማለት ደቀ መዛሙርቱ ለጸሎት ሲገኙ ደቂቃ እንኳን ሳያዛንፉ መገኘት ግዴታቸው እንደሆነ ይነግሯቸው ነበር። ብፁዕነታቸውም ቢሆኑ በእነዚህ 3 ቦታዎች ላይ ከሰዓቱ ቀድመው ነበር የሚገኙት። ዘወትር በመኝታ ቤትና በመማሪያ ክፍል በመሄድም ተማሪዎቻቸውን ይቆጣጠራሉ። ያረፈደ ያልተገኘ ተማሪን በአግባቡ ይቀጣሉ። ብፁዕነታቸው
ብፁዕ አቡነ ጎርጎርዮስ ካል ለመንፈስ ልጆቻቸው ካላቸው የተለየ ፍቅር የተነሳ መንገድ ሄደው ከመንገድ ሲመለሱ እንኳ ልጆቻቸውን ሳያዩ አያድሩም። የት ለምን እንደሄዱና ምን እንዳደረጉ ምን እንደተነጋገሩ እንኳን ሳይቀር